ብዙ ሰዓት ወደ ቢሰኛል ላይቭ ላይ ማለቅሳለሁኝ። ግን ማለቅሰው እኔ እንትን ላይ የሆነ ሰው ይረዳኛል። ሰላም ጤና ይስጥልን ቤተሰብ፣ እንዴት አመሻችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በጉጉት ስንጠብቀው የነበረው የሀይሚትዬና የቡራዬ ልዩ ሰርፕራይዝ ለእህታቸው ለግምጃዬ ዛሬስ በቃ ምን ይሆን ምን ሰዓት ነው የሚለቀቀው እያልኩ እኔ ስጠብቅ ነበረ። እናም በጣም ደስ የሚል ሰርፕራይዝ ነው ያደረጓት። ቡራና ሀይሚዬ መልካምነታችሁ ወደር የለውም። የእውነት ይሄንን መልካምነታችሁን እንደው ፈጣሪ አይንፈጋችሁ ነው የምለው። ቀጥሉበት። ጓደኞቻችሁን በአቅራቢያችሁ ያለን ሰው ለማሳደግ ትልቅ ደረጃ እንዲደርስ ለማድረግ የምታደርጉት ጥረት እንጃ በቃ የወጣቶች ተምሳሌት ብያችኋለሁ። በቃ የወጣት ተምሳሌት እና ግምጃይም አልጠበቀችም። በዛ ላይ ደግሞ ልደት ባለፈው እንደጠራቻቸው እንደቀሩ ምናምን ስታወራ ነበረ እና በእርግጥ በዛ ሰዓት እነሱ ስላልነበሩ እንጂ ቢኖሩ እንደሚሄዱ ሲናገሩ ነበረ። ያንን በተመለከተ ግን ስጦታ ገዝተው ኬክ አዘጋጅተው ነው ሰርፕራይዝ ያደረጓት። በዛ ላይ ደግሞ 50K ከገባ 50K እናከብርላታለን ብለው ነበር። ነገር ግን አልገባም ነበረ። አሁን ግን ገብቷል። ቤተሰብ 50K አለፈ። ጨረቃ ፋሚሊ ይችላሉ፣ ከዚህም በላይ ያደርጋሉ። በእርግጥ ዛሬ ሙሉ ቀን አንዳንድ ቤት የሆነ ያለመግባባት ነገር፣ አንዳንድ ቃላቶች የመወራወር ነገር እየተፈጠረ ነው ያለው በዛኛውም በዚህኛውም ግሩፕ። እባካችሁ እህቶቼ እባካችሁ የእውነት ነው የምላችሁ ለዚህ ለአጭር ጊዜ ለዝቺ ዓለም ማለት ነው መጥፎ ነገር አንነጋገር። ማለት የሰው ልጅ ይሳሳታል፣ የማይሳሳት የለም በዚህ ምድር ላይ አይደለም እኛ ቀርቶ ማለት ነው አይደለም እኛ ትናንሾቹ ወይንም ደግሞ እኛ ጥቃቅኖቹ ቀርቶ ትልቅ ሰው የምንላቸው በትልቅ ሁኔታ ላይ በሃይማኖት ደረጃም ሆነ በመንግስት ደረጃም ያለው ሰው ይሳሳታል እና የሰው ልጅ ይሳሳታል። ከስህተቱ ታርሞ ደግሞ ወደ ጥሩ ነገር ይሄዳል ብዬ ነው የማስበው። እና አሁን ግምጃዬ ለምን መጣችም የሚል አለ፣ እዛም ደግሞ ሌላ ነገር አለ። በእርግጥ እኔ አልፈርድም ማለት እነ ሀይሚቲ ጋር የሚመጡ ሴቶች፣ ሀይሚቲ ቤት የሚገቡ ሴቶች እንደ መልካም ሆነው ገብተው መጨረሻቸው አያምርም፣ ደስ አይልም። ብሩኬን አፈቀር እንዲያልን ስለሚሉ ማለት ነው እና ያንንም ስለምትፈሩ ይመስለኛል። ከዛ አንጻር ይመስለኛል ለልጆቹ ደህንነት ለልጆቹ ሰላም ብላችሁ ነው ብዬ ነው የማስበው። እኔ ማለት በመጥፎ ነገር አላየውም የምትቃወሙትን ነገር። ግን ግምጃዬ እኔ እንደዛ ታደርጋለች ብዬ አላስብም እውነት ለመናገር። አሁን ብሩኬን ትይዘዋለች፣ ብሩኬን እያቀነባበሩ ነው። ብሩኬንና ሀይሚን አንድ ማን ነው ብሩኬንና ግምጃዬን አንድ ላይ እያደረጉ ምናምን። እውነት እነሱን አትስሟቸው። ብሩኬ የሀይሚ ነው። ማንም ቢመጣ ማንም ቢንጋጋ አይደለም 1 2 3 ሴት ቀርቶ 10 ሴት ቢንጋጋ ቤታቸው 10 ሴት ቢገባ ምንም አያመጣም። የሀይሚ ነው አለቀ በቃ። የፈለገ ታምር ቢመጣ እና አታስቡ፣ አትጨነቁ። ሀይሚ በጣም ብልህ ሴት ናት፣ ብዙ ነገር ታውቃለች። ቡራም ደግሞ ለመጣው ሁሉ እኔ ዝም ብሎ እንትን ይላል ብዬ አላስብም። የሆነት ነው የምላችሁ። እዩ ባላደረገው ነገር ምንም ባላረገው ነገር ነው አደለ አስረግዞኝ እንዲህ ብዬ አለች። ውሸት ማለት ነው እና እንደ መጠቀሚያ ነው የሚገቡት እነሱ ጋር ማለት ነው እና በትክክለኛው ስትሄዱ ሀይሚ ብሩኬን ታጣዋለች ወይ ብሩኬ ሀይሚን ያጣታል ምናምን የሚለው ነገር እኔ ፈጽሞ በአይምሮዬም አይመጣምም አይሆንምም ማለት ነው እና በተሻላችሁ አቅም እናበረታታት። የእውነት ልጅቷ አንደኛ ምንም አታውቅም፣ ግምጃዬ ማለት ነው። የእውነት ምንም አታውቅም። ሰው ያስቀይማል፣ ሰው ያስደስታል። የሆነ አለ አይደለ በቃ ዝም ብላችሁ ስታዩት ቲክታክ ላይ ራሱ ስትከፋም የሆነ ሰው የሆነ ነገርም ሲላት እዛው ፍርጥርጥርጥ ነው የምታደርገው እና ያ ነገር ባህሪ አለባት የመናደድ ነገር ምናምን እና ማለት አትፍረዱባት ነው የምለው። አንዳንድ ጊዜ ብቸኝነቱም በህይወታችሁ ላይ ብዙ ውጣ ውረድ አለ ምናምን፣ ያ ነገር ጸባያችን ይቀየራል። ስንት ነገር አለ መሰላችሁ፣ በጣም ብዙ ነገር አለ። እኔ
ልንገራችሁማ የእውነት ነው የምላችሁ፣ ሁላችንም ሶሻል ሚዲያ ላይ ስንታይ ደስተኛ እንመስላለን አይደለ? ከጀርባችን ግን ምን እንዳለ የምናውቀው ራሳችን ነን፣ ማንም አይደለም። አንዳንዱ እኮ ቤቱ አልቅሶ አልቅሶ እንባውን ጥርቅ አድርጎ ሶሻል ሚዲያ ላይ ወጥቶ የሚስቅ አለ፣ ደስተኛ መስሎ ማለት። አንዳንዱ ደግሞ አይችልም እንደዛ፣ በቃ እዛው መናገር እዛው ማልቀስ ምናምን አላለ። እዚህ ጋር የእሷን ባህሪ እንደዛ ነው የማየው እና በተቻላችሁ አቅም ብናበረታታት መልካም ነው ብዬ አስባለሁ። መልካምነት ለራስ ነው። መምከር በቃ ወጣ ያለ ባህሪ ካላት ምናምን ብሩኬ ላይ ወይም ሀይሚ ላይ እንደዚ አይነት ነገር የምታሳይ ከሆነ በዛ ሰዓት እንቃወማታለን፣ መተን እውነት እንቃወማታለን ሁላችንም ማለት ነው። እና አሁን ላይ ግን ባንሰድባት መልካም ነው ብዬ አስባለሁ። ይሄ ደግሞ ብሩኬንና ግምጃን አንድ ላይ ያቀነባበሩ ምናምን እነሱ ቢጋቡ ምናምን የሚሉትን አትስሟቸው። እነሱ የቡራም የሀይሚዬም ወዳጅ አይደሉም፣ አይወዷቸውም። በቃ ማጋጨት ነው ስራቸው፣ ማጣላት ነው ስራቸው እና እነሱን አለመስማት እንደምታዩት ነው። ሀይሚዬም ቡራዬም ጥሩ ነገር እየተመኙላት ነው። ቢዱ ስሪ፣ ትልቅ ደረጃ ትደርሻለሽ እያሉ እየመከሯት ነው ያሉት እና እነሱ ደግሞ በመልካም ነገር ሲመጡ እኛ ደግሞ ለምን እነሱ ያልፈሩትን እነሱ ምንም ያልመሰላቸውን እኛ ደግሞ እንደዚህ መሆን አለብን ብዬ አላስብም። እኔ በበኩል ይሄ ግል አስተያየቴ ነው። እናንተ ደግሞ የራሳችሁ የሆነ አስተያየት ሊኖራችሁ ይችላል እና ራስ በራሳችሁ አትጣሉ፣ የእውነት አትጣሉ። ራስ በራሳችሁ አንድ ሁኑ። በሀሳብ ለመግባባት ለመነጋገር ሞክሩ። ከዛ በኋላ እኮ ሁኔታው ካላማረ እኮ ብቻዋን እንድትሰራ ማድረግም ይቻላል። ምንም ደግሞ ብሩክና ሀይሚዬ ደግሞ የተመልካች ድምፅ በጣም ነው የሚሰሙት፣ በጣም ይሰማሉ። እንደሌላው ዩቲዩበር አይደሉም እንደሌላው እንደ ዩቲዩበር በጣም ነው የሚሰሙት። ተዉ ሲባሉ ቶሎ የሚያቆሙ ልጆች ናቸው። ምክንያቱም ኦዲየንስ ነው እዚህ ደረጃ ያደረሳቸው። ኦዲየንስ ከሌለ፣ ኦዲየንስን የምታስከፉ ከሆነ፣ ኦዲየንስን የምታሳዝኑ ከሆነ ማንም አያይላቸውም። ስለዚህ ክብር አላቸው። ሁኔታውን አይተን መቃወም ያለብን ነገር እንቃወማለን። ደስ በሚል ሁኔታ የሚመጡም ከሆነ ደስ ብሏቸው አብረው እንዲሰሩ እናደርጋለን ማለት ነው። እኔ እንደዛ ነው የማስበው ቤተሰብ እና ለማንኛውም ግን በጣም ምርጥ ጊዜ ነበረ ያሳለፉት። መልካምነታቸውን ያሳዩት። በቃ ሁለቱም ሀይሚን ቡራዬም የመልካምነት ጥጋቸውን አሳይተዋል። ቅን ልብ እንደሆኑ እኔ የታየኝ በቃ የእነሱ ቅንነት የእነሱ መልካምነት ነው የታየኝ፣ ሌላ ምንም ነገር አይደለም። እና እንደዛ ነው። ለማንኛውም ግምጃዬ ደግሞ በርቺ፣ ጠንካራ ሁኚ። እንዴት ነው በቃ ራስሽን መሆን አለብሽ። ከዚህ በፊት ያሳለፍሻቸው ነገሮች ልትማሪባቸው ይገባል። በቃ ትምህርት ውሰጂ ካሳለፍሽው ነገር፣ ክፉንም ደጉንም አይተሻል አይደለም? ከዛ ተምረሽ የተሻለች ሴት ሆነሽ ነው መምጣት ያለብሽ።